አበባ በተካሄደው ሶስተኛው የጂ ፓወር ቲክቶክ ሽልማት ወይም ጂ ፓወር ቲክቶክ ክሬቲቭ አዋርድ ስነ ስርዓት ላይ የኢትዮጵያን ባህልና የህዝብ ሞራል የሚጋፋ አለባበስ ለብሰው ቀርበዋል የተባሉ ታዋቂ የማህበራዊ ሚዲያ ፊቶችና የዝግጅቱ አስተባባሪዎች በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ አስታወቀ። ፖሊስ ዛሬ ባወጣው መግለጫ እንዳመለከተው በዝግጅቱ ላይ የተስተዋሉ አለባበስ ከኢትዮጵያ ህዝብ ባህልና ስነ ምግባር ያፈነገጠ እንዲሁም ሰውነትን በዝርዝር የሚያሳይ አስነዋሪ ድርጊት ነው። ይህ ድርጊት በአደባባይ ብቻ ሳይሆን በቴሌቪዥን የቀጥታ ስርጭት ለሚሊዮኖች መሰራጨቱ ጉዳዩን ይበልጥ አሳሳቢ እንዳደረገው ተገልጿል። በቁጥጥር ስር የዋሉት እነማን ናቸው ብንል ፖሊስ በጉዳዩ ላይ እያደረገ ባለው ምርመራ አለባበሱ በቀጥታ ከሚመለከታቸው ግለሰቦች በተጨማሪ ዝግጅቱን በስፖንሰርነት የደገፉና ያቀነባበሩ አካላትም አካቷል። በዚህም መሰረት አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋዬ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጭኔና አምስተኛ ዮሐንስ መኮንን ኃይለማርያም የተባሉ ግለሰቦች በቁጥጥር ስር ውለው ምርመራ እየተጣራባቸው መሆኑን ፖሊስ አረጋግጧል። ፌዴራል ፖሊስ አክሎ እንደገለጸው መሰል መጤ ባህሎችና ከእሴት ያፈነገጡ አለባበሶች በሀገር ተረካቢ ትውልድ ላይ ስነ ልቦናና ሞራላዊ ውድቀት እንዳያስከትሉ ስጋት አለ። በመሆኑም የህዝብን ስነ ምግባር ለመጠበቅና የህግ የበላይነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥልና ተጠያቂነትን እንደሚያሰፍን ጠንከር ያለ ማስጠንቀቂያ ሰጥቷል። ክስተት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ የሰነበተ ሲሆን በርካታ ኢትዮጵያውያን በመድረኩ ላይ የታየውን አለባበስ ሲተቹ እንደነበረ ይታወሳል። በተያያዘ መረጃ የቻይናው የማህበራዊ ሚዲያ ተቋም ቲክቶክ በናይጄሪያ በምሽት የሚደረጉ የቀጥታ ስርጭቶችን በጊዜያዊነት ማገዱን ገልጿል። ቲክቶክ በናይጄሪያ ከምሽቱ 5 ሰዓት እስከ 11 ሰዓት የሚደረጉ የቀጥታ ስርጭቶች ማቆሙን ይፋ ያደረገው ወሲባዊ ይዘት ያላቸውን ስርጭቶችና ጸያፍ ከስነ ምግባር ያፈነገጡ ትዕይንተ ስርጭቶች መብዛታቸውን ተከትሎ ነው። ይህ የወሲብ ይዘት በብዛት ይሰራጭበታል በተባለው በዚህ ሰዓትም በናይጄሪያ የቀጥታ ስርጭቶችን ማሰናዳት ወይም መመልከት አይቻልም። የይዘት ደህንነትና ተጠቃሚዎችን እጠብቃለሁ ያለው ቲክቶክ ከዚህ በፊት በተመሳሳይ ምክንያት ከ49000 በላይ የቀጥታ ውይይቶች ከናይጄሪያ ጠፍቷል። ከቅርብ ጊዜ ወዲህ በቲክቶክ እውቅናና ትኩረት ለማግኘት በሚል ወሲባዊ ይዘት ያላቸውን ነገሮች ማሰራጨት እየተለመደ ሲሆን ቲክቶክ በተደጋጋሚ ቁጥጥር እንዲያደርግ በተለያዩ አካላት ሲጠየቅ ቆይቷል። ቲክቶክ የቀጥታ ስርጭት እገዳው ለምን ያህል ጊዜ እንደሚቆይ ያሳወቀው ነገር የለም። የደባርቅ ዩኒቨርሲቲ ተማሪዎች ህዳር 10 ቀን 2018 ዓ.ም የምግብ አቅርቦትን አስመልክቶ ጥያቄያቸውን